በኢየሱስ ቁጭ በይት። እንዴት ነሽ? እግዚአብሔር ይመስገን። ስምሽን ከየት እንደመጣሽ እግዚአብሔር ምን እንዳደረገ በሕይወትሽ ላይ ስለዚህ ጉባኤ? ስሜ ሰናይት ይባላል። የመጣሁት ከዚህ እስከ ሰፈራ ነው። የሆነልኝ እግዚአብሔር ብዙ ነገር አድርጎልኛልና እግዚአብሔርን በእግራችሁ ቆማችሁ ብታመሰግኑ። ኧረ በእግሮቻችሁ ቆማችሁ ለጌታ ክብር ሃሌሉያ። ሳይ ተባረኩ። የሆነልኝ እግዚአብሔር እዚህ ቸርች ከተቀመጥኩ ብዙ አመት ነው። ከጀመረ ጀምሮ ነው እዚህ የተቀመጥኩትና መጀመሪያ ስመጣ በጣም በቤት ውስጥ ጭቅጭቅ ነበረ። ለምን አትወልጅ ምናምን ባለቤቴ ይጨቀጭቀኝ ነበረ። ከዛ መጥቼ ለማንም አልተናገርኩም። ለዛ ጥግ ላይ ቁጭ ብዬ ለሴትዮዋ ልጅ የለሽ ምናምን ብሎ የጸለያላት ነበረ። ከዛ እኔም የራስን እንደዚህ ወድጄ አሜን ብዬ የእሷን ተቀብዬ ሄድኩ። ከሄድኩም በኋላ 2 ወር ሆነ እርግዝና። እዚህ አሜን ብዬ ሄጄ እርግዝና ተቀመጠ። በሁለተኛው ወር እዚህ መጥቼ ገስታ ውስጥ ገባው። ከገባው በኋላ ጸልዮልኝ እርግዝና ተቀምጦልሻል ምናምን ብሎ ጸለየልኝ። ከዛ አሜን ብዬ ገስታ ውስጥ ገብቼም ሄድኩና እዛ ጋር መጥቼ ከባለቤቴ ጋር ነው ቁጭ ያልኩትና ሆድሽ ላይ የ2 ወር እርጉዝ ነሽ፣ የ2 ወር እርጉዝ ነሽ አንቺ አለኝ። ሆድሽ ውስጥ ላይ የ2 ወር እርጉዝ ነሽ? አዎ እርጉዝ ነሽ አለኝ። መጀመሪያ አልነበረም። አሜን ብዬ ከሄድኩ በኋላ በሁለተኛው ወር አስነሳኝና የ2 ወር እርጉዝ ነሽ አልከኝ። አስነስተ ለጌታ ክብር አታመጣም ከዚህ በላይ? እሺ። በሁለተኛ ደግሞ የሆነልኝ እናቴ በጣም ትታመማለች። ኦይ ደብልሽ የ2 ወር እርጉዝ ነሽ ሲባል ሄደሽ ተመረመርሽ? ተመረመርኩት። ያንተን ሰምቼ እኔም ደግሞ ክትትል በዛው ጀመርኩት። በዛው ምንም ሳታገኝ? ኧረ እዚህ ቤት ላይ ትልቅ ሐኪም አለ። እጅን ከፍ አድርግ። አይሆንም ያለ ነገር በኢየሱስ ሆኖ ታገኛላችሁ። አሁን ቆይ ሳትመረመር ውስጥ ላይ ያለው ጽንስ ከነቁጥሩ እግዚአብሔር ያቀላ ሐኪም እንደዛ ከሆነ እናንተ ሳታውቁ የተሸፈነ ነገር ባህል ይገለጣል። እኔ ብዙ ጊዜ ይገርመኛል የእግዚአብሔር እጅ። እኛ ከምናውቀው በላይ ስለ ራሳችን እግዚአብሔር ያውቃል። አንተ ራስን ከምታውቀው በላይ እግዚአብሔር ስለ አንተ ያውቃል። እሺ እግዚአብሔር ሴት ከዛ በኋላ ሲተመረመሪ ስመረመር በ3ኛው ወር ሄድኩና ይሄው መጀመሪያ አመት ከ6 ወር እርግዝና አልቀምጥ አለ። ከዛ እዚህ መጥቼ በጣም ለሴትዮዋ ሲገለገልላት እኔ ደግሞ ያለቀስኩ ነበር። ለሷ የተጸለየላትን እንደራሴ አድርጌ አሜን ብዬ ይቀበለው ነበር። ከዛ ያው ለሷም ሆኖ ሊሆን ይችላል፣ ለኔም ደግሞ በሷ የመጣላት ለኔም ሆኖልኝ በእምነት ሆኖልኝ። በሁለተኛ እናቴ በጣም ትታመማለችና አይቢ ምናምን ተተክሎ እዛ በጣም ትታመማለች ምናምን አሉኝና ማታ እኔ ምንሽ ልጅ አልወለድሽ? እንደዛ ወልጃለሁ። የ1 አመት ልጅ ይፈትቻለሁ። እኮ አንቺ ብታወሪ እኮ ትልቅ እኮ አጀንዳ እኮ ራሱ የቻለ ያው ሲወራ ቀላል ይመስላል፣ ግን እግዚአብሔር ያደረገው ለኔ በጣም ትልቅ ነገር ነው። ተወርቶ አያልቅ። አሁን ለአመታት ያክል ጽንሱ እየወረደ አስቸገረኝ። እዚህ ቃል አወጣ። ልክ ጉባኤ ውስጥ እንደገባው የ2 ወር ነፍሰ ጡር እንደሆነች ታውቂያለሽ ወይ ሲል አላውቅም ብላ ሄዳ ተመረመረች። እውነትም 2 ወር ሆነ። ከዛ በኋላ ወንድ ልጅ ትወልጃለሽ አለ። አዎ ጌስት ሃውስ ገብቼ ወንድ ልጅ ወልደሽ እዚህ ትመጫለሽ፣ የምትወልጁም በሰላም ነው አልከኝ። ከክፍለ ሀገር ነው የወለድኩት። እግዚአብሔር ያው እንደተናገረልኝ አደረገ። ምንም ሳልሆን በቤት በሰላም ነው የወለድኩት። እቤት ሐኪም ቤት ሳትሄጂ? አይ አዲስ አበባ ሰው እከለ ስፔሻል ክሊኒክ ያለ ሆስፒታል ያለ አዋላጅ ወከለ ያለ እንዲህ ስትገለባበት መከራ አይቶ ቤቢ ሻወር ያለ እኛ ጋር ቤቢ ሻወር የለም እናቴ። በተለመደው በቁርበት ላይ ነው እኛ ያደግነው። ግን በቁርበት ነው ያደግነው። ግን ውስጣችን ያለው ቅባት ዱካሳናንዶ ውሰድ እባክህ ይሄን ቃል። ተራ ቦታ ላይ ቀበሌ ውስጥ ትወለዳለህ፣ ግን የሆነ ዋና ቦታ ላይ ታናውተዋል። እባክህ አሜን አሜን። ለሰማችሁ ለእግዚአብሔር አሁን ይዘሽ መጥተሻል። ያው ይዤ መጥቻለሁ። ማነው ስሙ? አንዱ ዓለም ነው ያለው አባቱ። አንዱ ዓለም አንዱ ዓለም በቃ ይሁንሽ።
ሁለተኛ የሆነልኝ እናቴ በጣም ትታመማለች። ከተወለድኩ ጀምሮ በቃ አመመኝ ነው የምትለው፣ ግን ስትመረመር በሽታ የለባትም። ወባ ነው ምናምን ተብላ አይቢ ተተክሎላት ነበረ። እሱን በስልክ ሰምቼ ቅዳሜ ዕለት ገስት ሃውስ ገባውና ተጸልዮላት እሑድ ቸርች ገብቼ ያለው እኮ ልጄ ተፈውሻለሁ ብላ ስልክ ደውላ አሁን ተፈውሳለች። ዝም ብለህ እንዲህ እንዳታርገው ካጨበጨብ ለጌታ ክብር እኮ ነው። አካ ደስ ብሎሻል? በጣም ደስ ብሎኛል። ሌላም አለ። እሺ ሌላ ካለ ልጄ በጣም ታሞ ነበርና በጣም እንዴ እሺ በጣም ታሞ እዛ ክፍለ ሀገር ወልጄ እዛ ያለው በጣም ታሞ ወባ ደም መጥቷል ምናምን ብሎ ኦቶና አስገቡና የሰው ደም ምናምን ሰጡ። ከዛ ባለቤቴ እዚህ ነበርና ገስት ሃውስ ግባና ዘይት ውሰድ ምናምን ብዬ እዛ ደውዬ እዚህ ስነግረው እሱም ገስት ሃውስ ገባ። በስልክ ደውይና የኔን ቁጥር ስጪ ይደውልላታል ምናምን አልክ። እዚህም ጸልዬ እዚህ ግን ስትጸልይ ልጁ በጣም የታመመ ነበርና እዚህ ተጸልዮለታል ብሎ እሱ በስልክ ሲነግረን ልጁ መጫወት ጀመረ። ኩሻ ሄካ ውሰድ እዚህ ትጸልያለህ፣ እዛ ያለው ቤተሰብ ይፈወሳል። የሆነ ዕጣ የሚደርሰው አለ። አሁን ጸልያለሁ። የሆነ ዲቢ ይሁን አላውቅም፣ እግዚአብሔር ብሎኛል። ከብዙ ሰዎች መሃል ላይ ያንቺ ዕጣ በኢየሱስ ይደርሳል። ያንተ ከብዙ ሰዎች መሃል ላይ ዛሬ ይደርሳል። አንድ ሰው አሜን አሜን አሜን። አጠገብ ላለው ተናገር። ከዛሬ ጀምሮ ብሉስ የትግል አገልግሎት በቃ ብሉስ። እኔ ለብዙ ሰዎች በር ሲከፈት አይቻለሁ። አንተ ሰው ውሰድ በኢየሱስም። በዚህ ሳምንት ብቻ ምስጋና ይሆንላችኋል። ለሰው ማይቻል እግዚአብሔር ይቻላል። እሺ ሌላ ደግሞ አሁን ከወለድኩ በኋላ 1-2 ወር ይሆነኛል። ሐዋሳ ሄድኩና ፓስፖርት 2 ዓመት ሆኗል። ከዛ ሲሄድ 17000 ብር ያስከፍልሻል፣ ከእንደገና ነው የምታወጪው የለም አሉ። እሺ እንዴት ላይኖር ቻለ? ስንት ሺህ ብር? 17000 ብር ነው ያሉኝ። እሺ ከዛ እንዴት ላይኖር ቻለ? እኔ እዚህ ከተመዘገብኩ ያቃጥላል እንዴ ሰዎች ካይወስዱ ምናምን ብዬ እዛ በጣም እንትን ያልኩ ነበርና ሄጄ 17000 ብር ነው የሚያስከፍሉኝ ስሉኝ ጥግ ላይ ወጣውና ተናድጄ የተስፋ አምላክ የእውነት አምላክ ከሆነ አሁን አሳየኝ፣ የእውነት አምላክ ካልሆነ ከዚህ በኋላ ቸርችም አልሄድም አልኩ። ከዛ እንደዛ ብዬ ጸሎተን ሳልጨርስ ሰናይት ማንዛ ናይ ውሰጂ ራስሽን አሉኝ። ቱታ ካቴና ሄና ባራዲያ አንድ ሰው ኢየሱስ ይበል። አጠገብ ያለ ሰው ተናገረ። እዚህ ቤት ላይ አምላክ አለ በሉስ። ኢየሱስ ብቻ ይሰበካል በሉስ። ሰምቶ የሚመልስ አምላክ አለ በሉስ። እንደ ሰው ቆሞ በኢየሱስ ተወራርዶ የመጣ ሰው ካለ አንገት ደፋ ብላችሁ እንደዚህ አቀርቅራው ለሚሄድ ሰው እግዚአብሔር ቀና ብላችሁ መሄድ ትጀምራላችሁ ብሎኛል። ምን አሉ? ሰናይት ማንዛ ናይ ውሰጂ ራስሽን ሲሉኝ አላመንኩም። የሮጥኩ ልጁን ራሱ መሬት ላይ ጥዬ እነሱ ጋር ሮጬ ሄጄ ወስጄ 17000 ብር ያሉኝ 100 ብር ወስዶ ሰጡኝ። ሹቱ ካፋራዲያ 100 ብር ብቻ አምጪ ብላ ሴትዮ ተናዳ ሲሰጠኝ ምንም አላልኳትም። ተቀብዬ መራመድ ብቻ ቀጠልኩኝ። ምን አሉ? አጭር ነሽ አንቺ አትመረጭ ምናምን እዛ ያሉት ልጆች ሲሉኝ አይ እኔ የራሴን አሳያቸዋለሁ፣ እሱ ችግር የለም፣ እኔ ማምነው አምላክ ካለና ከእናንተ መጀመሪያ ነው የምመረጠው አልኩ። እሺ ሴትዮ እንደመጣች ነይ ባርች ነይ ያለች ብላ እኔን መረጠች። መጀመሪያ እንደዛ ብላ ስትመርጠኝ ቆይ ምን አሉ? ባርች ነይ ብላ መጀመሪያ እኔን መረጠች። እንካ ውሰድ። አትፈለግም ባልከው ቦታ ላይ አትመረጭም ባልሽው ቦታ ላይ እንደ አስተር ተፈልገሽ ትገቢያለሽ። ዋጋ የለም በተባላችሁ ቦታ ላይ፣ ሰው የለም በተባላችሁ ቦታ ላይ ከኩሽና ወጣችሁ ቤተ መንግስት ትገባላችሁ። receive it in the name of Jesus በኢየሱስ። እሺ ይሄ ነው የሆነልኝና እግዚአብሔር ይፈውሳቸዋል። ቆይ ባሪች ካለሽ በኋላ ምን አለች እሷ? ናይ ተመርጠሻል ፎርሙ ሙይ ብላ ፎርሙ ራሱ መታወቂያ የለም። መታወቂያ ራሱ በውሃ ውስጥ ገብቶ ተበጣጥሷል። ከዛ እዚህ መጣውና ምንም እሷ ከመረጠች በኋላ እዛው አድሬ መጣው። ከዛ አድሬ ሲመጣ መታወቂያ ስጭ ብላ ሴትያ ስታስቸኩለኝ መታወቂያ ስልክ በዋትስአፕ ስልክ ስሜ የለም። ማይተም አለ ግን ስሜ የለም።
ስም የሌለው እኮ ነው ላክሽ ምናምን ስትለኝ እኔ በቃ የተስፋ አምላክ የኔን ውስጥ ታውቃለና ምን ላድርግ ነው። ገጠር ስደውል ገጠር ስልክም አይሰራም። ከዛ ስልክ አይሰራምና ዝም ብዬ በቃ ፎቶ ላኩትና በ1500 ብር ይውጣልሽ አለችኝ። ይውጣልን ችግር የለም ስላት ደግሞ ከእንደገና ደወለችና እሱ ያራካ ነው የእናንተ አይደለም የጉኑ ነው ግዴታ መሆን አለበት። ችግርም ሊደርስም ይችላል ላይደርስም ይችላል። የእናንተ ሀገር ቢወጣ ጥሩ ነው አለች። በቃ ለአሁኑ አውጭና እኔ ክፍለ ሀገር ሄጄ አወጣለሁ ምናምን ስላት እሱ አይሆንም ብላ እዚህ እኔም ጸሎቴን ቀጠልኩ። እሷም ይዛ ቀጠለች የራሷን የተስፋ አምላክ። ከዛ ሁለተኛ ላይ ደውላ መታወቂያ ሌላ ታወጫለሽ ቀበሌውና ስም የእናት ስም ምናምን በስልክ ንገሪኝ ብላ በዛው ጨረሰች። ሃሌሉያ አሜን። ተፈጸመ። ኦሱ አሁን እግዚአብሔር ያሳይ እንግዲህ ያለ ቅባት እንደዚህ አይነት ቀኝ እጅ ብቻ በትካል ቆጥራይ ካንታ ካዲና ዙካ አልቬሪያ አሳንሶ ላይ የሚፈልግ ካለ ዛሬ አላቅጣችሁ ትሄዳላችሁ። አሜን አሜን። እቺ ብትካል ገና ከዛሬ ጀምሮ ብሎሲ እኔ ትልቅ ሰው ነኝ ብሎሲ በክርስቶስ በኢየሱስም ተመርጫለሁ። ጌታ ኢየሱስ ዘመንሽን ይባርክ። አሜን። ይቀጥላል። አሜን። አንዱ ዓለም ያው አደገኛ ቅባት ያለው ልጅ ነው። አሜን። ኃይል አለው። አሜን። እሳት አለው። አሜን። ክብር አለው። አሜን። በኢየሱስም በቅባት የመጣ ነው። ሆነ በኢየሱስ